ሳያት ደፋር ነች ምንም ማትፈራም አንድ ነገር ከተነገራት ለመሞከር ወደ ኋላ አትልም ይባላል። አንዱዓለም ጎሳ ለማ እያለ ሲጠራው የነበረው የቀነኒ የቤተሰብ አባል ቀነኒ ቤት ውስጥ መገደሏንና ሊበን ወንድሟ ላይ ዛቻ እየደረሰበት እንደሆነ ተናገረ። እፈቶነውና ይነጋል ይመሻል አይኔ ግን በስስት ጨፍኖ የሚያይሻል። ሰላም ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንለቃችሁን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቤተሰቦች በመጀመሪያ ማሰማችሁ ቪዲዮ ምንድነው? አንዱ ወንድማችን ስለ ዲያቆን ሄኖክ ኃይሌ እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። በድብድብ የቆሰለ ወይንም የተሰበረ ይድናል፣ በቃላት የተሰበረ ግን እድሜ ልኩን አይረሳውም። ስለዚህ ከአንደበታችን ለሚወጡ ቃላት ልንጠነቀቅ ይገባል። ስለ ራሳችንም በጎ ቃላት መናገር መልመድ አለብን በማለት ዲያቆን ሄኖክ ኃይሌ በአንድ ወቅት ከኢቢኤስ ቴሌቪዥን ጋር በነበረው ቃለ መጠይቅ ላይ ተናግሮ ነበር። ትሁቱ አንደበተ ርቱዕ መምህር ዛሬ የተወለደበት ቀን ነው። ዲያቆን እንኳን ተወለድክ፣ እግዚአብሔር ዘመንን ይባርክልህ። ይኸው ቤተሰቦች እንደሰማችሁት ነው። እንኳን ተወለድክ ያላችሁ እግዚአብሔር እድሜ ዘመንን ይባርክልህ ያላችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሰሞኑን በሶሻል ሚዲያ ላይ እጅግ በጣም አነጋጋሪ የነበረች አንድ ወጣት ነበረች። እሱ ምንድነው እናታችን ቅድስት ድንግል ማርያምን የማይባሉ ንግግሮችን እየተናገረች ነበር። ታዲያ እጅግ በጣም ብዙ ሰዎችም በዚህ ጉዳይ ላይ የተለያየ ሀሳብና ማስተያየታቸውን እየሰጡበት ነበር። እስኪ ደግሞ ይህ ቪዲዮ ሰምተን ማርያም ደካማን የምታጥናት አድክሞ ያስቀርሽ ብዬ እንዳረግምሽ ኦልሬዲ ደክመሻል። አንቺ ጤነኛ ነሽ ያልሽው ግን ገብቶሻል። በዚህ ከንቱ ቃልሽ ቅንጣት አልናደድ ባዝንልሽ ነው እንጂ ምክንያቱም አንድ ቀን አይደለም ዘላለም አጥፊ ነው የረገጥሽው እንጂ። እንዴት አልሽኝ? ባሪያው ነኝ ማለቷ እጹብ ትትናዋ ድኩም ቢያስመስላት ጫፏን ብትነኩ አፈር ድም የሚያበላ ገናና ልጅ አላት። ይሄን እንዳረሱ እኛ እንደሰማችሁት ነው። እግዚአብሔር ልቦና ይስጥሽ ያላችሁ እናንተ የሚተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሰሞኑን ስለ ቀነኒ አዱኛ የተለያዩ መረጃዎች እየወጡ ይገኛሉ። በዚህ ታዲያ እጅግ በጣም ብዙ ሰዎችን ሲያስገርም የነበረ አንድ አትሌት ነበረ። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። የቀነኒን ጉዳይ ጀስቲፋይ ለማድረግ እየሞከራችሁ ያላችሁ ሰዎች አንተ ሰው ከሆንክ እናትህ የወለደችህ ሰው ከሆንክ ሂዩማኒቲ ውስጥ ካለ ይህንን ቪዲዮ እስከ መጨረሻው ታዳምጠኛለህ። ይሄኛው ሰውዬ ዛሬ የወጣ መረጃ ነው። ምንድን ያደረገው? የገዛ ልጁን ባንክ ሰራተኛ ነች ደብድቦ ገደላት። የገዛ ልጁን ሴት ልጁን። ከዛ በኋላ ራሷን እንዳጠፋች ለማስመሰል መልሶ አንጠለጠላት። ራሷን አንቃ እንደገደለች ነገር አድርጎ ማለት ነው። እናንተ ስትጠይቁ የነበራችሁትን ጥያቄ መልሼ ልጠይቅ። አንዱዓለም እኮ ምንም ቢሆን እኮ ሚስቱ ነች፣ እንድትሞትበት አይፈልግም። ምንም ብትሆን ልጁ ነች፣ እንድትሞትበት አይፈልግም። ያ ጉዳዩን ከዘር ጋር ከብሔር ጋር ለማገናኘት ለሚች ከን ኦሮሞ ግዱቲን ሴኒና ይሄ ወላይታ አካባቢ ነው። ለዚህችም ድምጽ አትሆንም ማለት ነው አንተ ማለትም የወላይታ ጉዳይ ነው የምትለው ማለት ነው። እሷ ምን አድርጋ እንደሆነ የትናቃለን? ከሷስ ያለውን ነገር ምን እናቃለን? ምን አድርጋ ነው? ሰው የገዛ ልጁን እንደዚህ ጨክኖ ሊገል የሚችለው ምን ብታረገው ነው? ምን ብታረገው ነው? አንዳንዶቻችሁማ ጭራሽ ሊበን እህቱ የገዛ እህቱ እንደዛ ሆና መጥቶ ሲያወራ አፋን ኦሮሞቲን ማፊና ሶፍኔ ማሊፍ አፋና ማራቲን ሃሳ ቀነኒን ኦሮሞሚቲ ቆቃ ከሰንራ ቀነኒን እንዱርሲቱ ቀነኒ ከቋንቋ አትበልጥም። ለእናንተ ያለኝ መልስ ኋላ ቀር ደንቆሮ ነው። ምክንያቱም ስልጣኔ ለእናንተ ፋሽን የሰልባጅ ፋሽን መከተልና ኤሌክትሮኒክስ መከተል ነው። ስልጣኔ ለእናንተ እሱ ነው እንጂ እህቱ የሞተችበት ሰው የተጠቂ ቤተሰብ አይደለም። በአማርኛ
ማሊፍ ጣሊያንኛቲን ሂናሰይን በጣሊያንኛ ለምን አያወራም? ከተጠቂ ጎን ላለመቆም አንዳንዴ ሁሉም ነገር ላይ አስተያየት አይሰጥም። ዝም ብትሉስ? ፈጣሪ እውነቱን ያውጣ። ፈጣሪ ብቻ ነው እውነቱን የሚያውቀው። ፎቶዎች እየወጡ ነው። ፎቶዎች በደንብ ወጥተዋል። እዚህ ጋር ፎቶዎች ወጥተዋል። የሐኪም ማስረጃዎች ወጥተዋል። የቄሳርን ለቄሳር የፈጣሪን ለፈጣሪ የኛን ድርሻ እኛ እንወጣ። የፈጣሪን ለፈጣሪ እንተው። ሁሌም ኢትዮጵያ ውስጥ ሚስት በባል የሆነ ነገር ስትደረግ ምን ብላ ይሁን፣ ምን አድርጋ ይሁን፣ ምን ተፈታትናው ይሁን፣ ምን ለብሳ ይሁን፣ ምን ብላ ይሁን፣ ለምንድን ነው የአባት ሲያደርግ የቅርብ ቤተሰብ ሲያደርግ ለምንድን ነው አፋችሁ የሚዘጋው? say something በል እንጂ አብራራው። መስማት እንፈልጋለን። አብራራው። የሴት ልጅ ጥቃት ከዘር፣ ከሃይማኖት፣ ከቋንቋ፣ ከብሔር፣ ከስልጣን፣ ከዝና፣ ከጾታ በመውጣት ለሴት ልጅ ለህፃናት ፍትህን ጠይቅ። ሰውነት የሚሰማን ከሆነ ተመለከታችሁት ነው። አርቲስት ቤተሰቦች እንደተመለከታችሁት ነው። ቀነኒ አዱኛ ፍትህ የሚያስፈልጋት ከሆነ በዘር በሃይማኖት የሷ ጉዳይ መታየት የለበትም ብሎ እጅግ በጣም ብዙ ሰዎች የግል ሀሳባቸውን ተናገሩ ነበር። በቪዲዮ ላይም እንደሰማችሁት ትችታችንም ቀነኒ አዱኛም ምናልባት ፈረንሳይም እንግሊዝኛም ልትሆን ትችል ነበር፣ ግን ሰው በመሆኗ ብቻ ፍርድ በስነ ስርዓት ይገባታል ብላ ሀሳቧን የተናገረች ነበር። ታዲያ እናንተ የታችንን ነገር እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አሁን እጅግ በጣም አስገራሚ ብዙ ሰዎችን ሲያሳዝን የነበረ አንድ መረጃ ነበር። እስኪ ደግሞ ወንድማችን በሱ ፍቃድ የተናገረ ነበር። እስኪ ደግሞ የወንድማችን በሱ ፍቃድ ነገር ሰምተን ጊዜው ምን ያህል እንደከፋ በዚህ ልጅ የደረሰው ነገር ይነግራችኋል። ከኋላ የምትመለከቱት ወጣት ሻንጣውን ተሸክሞ ከአውሮፕላን ማረፊያ ሲወጣ የሚያሳየው ምስል በውስጡ ትልቅ ሰቆቃን ይዟል። በጓደኛው የተስፋ ቃል ተታሎ የቤተሰቡን ሀብት አሽጦ ዛሬ ሜዳ ላይ ቀርቷል። ይህ ወጣት በአዲስ አበባ በምግብ አዘጋጅነት እየሰራ ራሱን ይረዳ ነበር። ካናዳ ላስወጣህ ባለው ጓደኛው ምክር መሰረት የቤተሰቡን መሬትና ብቸኛ መተዳደሪያ የሆነችውን የወተት ላም አስሽጦ ለጉዞ የሚሆን ከፍተኛ ገንዘብ ላከ። ቪዛና ትኬት ደረሰኝ ብሎም ስራውን ለቆ ቤተሰቡን ተሰናብቶ ቦሌ አየር ማረፊያ ደረሰ። ይሁን እንጂ ቦሌ አውሮፕላን ማረፊያ ደርሶ ሰነዶቹን ሲያስረክብ የተነገረው ነገር መብረቅ ሆነበት። ቪዛውም ሆነ ትኬቱ በኮምፒውተር የተጭበረበሩ እንጂ እውነተኛ እንዳልሆኑ ታወቀ። የዚህን ጊዜ በድንጋጤ ተመቶ ወደ ጓደኛው ቢደውልም ጓደኛው ስልኩን ዘጋ። ለጉዞ የላከውን ገንዘብም በላበት። ይህ ወጣት አሁን ቤተሰቡ ጋር ለመመለስ እንኳን አንገቱን መድፋት ሆኖበታል። ይህ አጋጣሚ ለሁላችንም ትልቅ ማስጠንቀቂያ ነው። መሰል አደጋዎች በሌሎች ላይ እንዳይደርሱ ይህን ቪዲዮ ሼር በማድረግ ወጣቶችን እናስጠንቅቅ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ። የታገኛችሁት ሀሳባችሁን ኮሜንት ላይ አስሙ። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሷን እየተናገረች ነበር። እስኪ ደግሞ ኤምጂኦም ሰምተን ነበር። ፕሮቴስታንት ውስጥ በነበርኩበት ጊዜ በመዝሙር ነበረ የማገለግለው። ዘማሪ ነኝ። አገልግሎቴም በመዝሙር ነበር የማገለግለው። ሁሉም ሀገር ሁሉም ጉባኤ ላይ የምጠራው በመዝሙር ነው። ግን በዛ ሁኔታ ውስጥ እያለው በዛ ሃይማኖት ውስጥ አንድ ነገር አለ። ለምሳሌ አሁን ተሰሚነት ያላቸው ትልልቅ ነቢያት የሚባሉ አሉ፣ ብዙ ምዕመን ያላቸውና ሃይማኖቱም ሙሉ ምዕመኑ የሚከተላቸው ተቀባይነት ያላቸው በዛ ሃይማኖትና እነዛ ሰዎች የነብይነት ደረጃ ላይ ያሉ በቃ ትልቅ ነብይ ናቸው የሚባሉ ናቸው። እነሱ ይቀቡሃል፣ ዘይት ያፈሱብሃል። አሁንና አንተ ነብይ ነህ፣ ከዛሬ ጀምሮ አንተ ነብይ አድርጌ ሾሜሃለሁ ብሎ ያ ነብይ አንተን ከቀባ በቃ አንተ ከዛ ጊዜ በኋላ ነብይ ነው የምትሆነው። ማመን ነው በቃ። ምክንያቱም አሜን ብለ ምክንያቱም ሁሉም ሰው ያ ሰው በቀባኝ ብሎ እዛ ነብይ ለምሳሌ አሁን እነሱ ራሳቸው ኢትዮጵያ ውስጥ ያለውን ትልልቅ ነቢያት የሚባሉ ቅባት ፍለጋ ብለው ሌላ ሀገር ይሄዳሉ፣ ናይጄሪያ ይሄዳሉና እውነት ለመናገር ያው ቅባቱ እውነተኛ ነው አልልም አይደለም፣ ግን እነሱም ከሚያገለግሉት አገልግሎት የበለጠ ለመጨመር ወይ ተቀብቼ ልምጣ ብለው ናይጄሪያ ድረስ ይሄዳሉ። ልክ እንደዛው ደግሞ እኛ ኢትዮጵያ ውስጥ ያለን ደግሞ ኢትዮጵያ ውስጥ ያሉ ትልልቅ ነቢያት ጋር ሁሉም ሄዶ ነቢይ መሆን የሚፈልግ ዘማሪ መሆን የሚፈልግ ፓስተር መሆን የሚፈልግ በቃ ትልልቆቹ ጋር ነው ሄዶ ቀባኝ አይነት ነገር ያለውና እኔ በሄድኩበት ጉባኤ እያስነሱ ነው የሚቀቡኝ። ጉባኤ ምን አንቺ ሴት ብለው ያወጡኛል ከጉባኤ ማለት እና እኔ ደግሞ በዛን ሰዓት በቃ ሁሉም አገልግሎት ከሄዳለሁ። ምክንያቱም ታዋቂ ናቸው፣ የሚያደርጉት አገልግሎት አስገራሚ ነው። ስም ሲጠሩ ተአምራት ሲያደርጉ ሚስጥር ሲገልጡ አጋንንት ሲፈው በቃ ተአምር ስለሚደረግ ምዕመኑ እነሱ ጋር ነው የሚሄድና እኔም እሄዳለሁ እውነት ለመናገር እና ያስወጡኛል። አንቺ ሴት ነይ ይችላል፣ አንቺ ታላቅ ነብይ ነሽ
በጣም ታላቅ ነብይ ነሽ። በምንድን ነው የምታገለግዪው? በመዝሙር። አይ ዘማሪ ብቻ አይደለሽ አንቺ ዓለምን የምትዞሪ ታላቅ ነብይ ነሽ፣ ዲቦራ ነሽ ይሉኛልና እኔ የቤት ስሜ ደግሞ ዲቦራ ነው። ከዛ እንዴ ስሜንም ነው እግዚአብሔር ጠርቶ ዲቦራ ነሽ አሉኝ እኮ ምናምን። ስሜ እኮ እኔ ዲቦራ ነው። ስለዚህ የቤት ስሜ ዲቦራ ነው። ዲቦራ ተብዬ ነው የምጠራው ከውብ ዓለም ቀጥሎና አንቺ ዲቦራ ነሽ፣ እግዚአብሔር የዲቦራ ቅባት እንደ ነብይቷ ዲቦራ በኃይል የምታገለግይ ነብይ ነሽ ብለው እነዚህ ሰዎች ዝም ብሎ ሰዎች አይደሉም። አሁንም ድረስ በፕሮቴስታንት ውስጥ በጣም ትልቅ ተሰሚነት ያላቸው ከዚህ በፊት እስከነስማቸው ነው የተናገርኩት። ምክንያቱም እውነት የሆነ ነገር ስለሆነ ማወራው ውሸት ስለማላወራው ስማቸውንም እየጠራው ተናግሬያለሁ እና ያው መድገሙ ስለማያስፈልግ ነውና ያፈሱብኛል ነብይ ነሽና ሁሉ ቦታ እና እኔ እየዘመርኩኝ በፊት በመዝሙር ማገለግልሽ በመዝሙር አገልግሎት ሄጄ እየዘመርኩኝ አጋንንት ምናምን ይወድቃል። ከዛ መዝሙር አቆምና እኔ እኮ በመዝሙር ነው የተጠራው። መዝሙር አቆምና ኑ ሚስጥር ይገለጥልኛል። አስቆምና እዚህ ውስጥ ኤችአይቪ ያለብሽ በዚህ በኩል እንትና ምትባይ በዚህ በኩል እንትና ምትባል ናውጣ እያልኩ እጠራለሁ። ከዛን ሰው ይፈወሳል ምናምን። ከዛን ይሄን ሲያዩ የጠሩኝ አገልጋዮች እንዴ አንቺ እንዴት ዘማሪ ብለሽ ትነግሪናለሽ? አንቺ እኮ ነብይ ነሽ። አንቺ ላይ ያለው አገልግሎት ነብይ መፈወስ ምናምን ይችላል ጀመርኩ። ነብይ አጋንንት የሚያስወጣ ነው፣ በሽተኛ የሚፈውስ ነው፣ በቃ ታምራቶችን የሚያደርግ ነው። እና ዘማሪ ደግሞ ዘምሮ ማይኩን አስቀምጦ ነው የሚወርድ። እኔ ልክ ስዘምር አቆማል። መገለጥ ነው መጣልኝ የጌታ መንፈስ ብዬ አቆማለሁ። ከዛ ማይክ አስቆሜ እዚህ ጉባኤ እንደዚህ ሆነሽ የመጣሻል እንትና ምትባይ ነይ ቶሎ በይ ነይ ውጭ። እና ደፋር አገልጋይ ነኝ እውነት ለመናገር በነበርኩበት ሰዓት በጣም ደፋር ነኝ። እና አስወጥቼ ይሄን ሳደርግ ይናድ አንቺ እንዴት ዘማሪ ትይናለሽ? አንቺ እኮ ነብይ ነሽ። እና እነሱ በየሄድኩበት በየነቢያቶቹ ዘይት ባፈሰሱብኝ ቁጥር ይሄ እነሱ ያለው ነገር እኔ ላይ ይሄ አዲስ ነገሮች መምጣት ጀመሩ። መገለጥ ማየት፣ ሚስጥር መናገር ምናምን እና ከዛ በኋላ በዘማሪነት የጠሩ ጉባኤ ኔክስት ነብይቱ ባለም ብለው ራሳቸው ፖስተሩ ላይ ስሞቱ ይጠሩኛል። ያው ቤተሰቦች እንደሰማችሁት ነው። እንኳን በደህና መጣችሁ ያላችሁ እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ሰሞኑን አዲስ ማዲያ ተከፈተ ብለው ማዲያውን እያስመረቁ በማዲያውም ላይ ነዳጅን እየደፉ የነበሩ ሰዎች ነበሩ። ታዲያ በዛ ድርጊት ላይ እጅግ በጣም ብዙ ሰዎች እንዴት ነው ነዳጅ እንደዚህ ውድ በሆነበት ሀገር ላይ ነዳጅ የሚደፋው ብለው ሀሳባቸውን እየሰጡ ነበር። በስተመጨረሻም ትክክለኛ ቅጣትን እንደተቀጡ የተነገረ ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ነዳጁን ሲያርከፈክፉ የነበሩ አካላት ላይ እገዳ ተጥሏል። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር ውስጥ የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም ማዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል። በአርሲ ዞን ዲክሲስ ከተማ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱን መፈጸሙን በማረጋገጡ ይህንን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 7 10 ስር ያለውን ግዴታ በመጣስ በአንቀጽ 11(9) መሰረት ህገ ወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥል ሆኖ በአዋጁ አንቀጽ 23(1) መሰረት ለ3 ወራት ፍቃዱ ታግዷል። 3 ወር አንሳቷል ብዬ እኔ አስባለሁ። ምክንያቱም እዛ ቦታ ላይ ትንሽ እንኳን ክብሪት እሳት ቢወድቅ አስባችሁታል። አጠገባቸው ሲጋራ የሚያጨሰው ቢያልፍ ያ ቦታ ሙሉ በሙሉ ነበር ዳሜጅ የሚሆነው። ይሄ ድርጊት አግባብ አልነበረም ብዬ አስባለሁ። እናንተስ ይሄን ድርጊት እንዴት አገኘ? ሄኖክ ኃይሌ በአንድ ወቅት መድረክ ላይ እጅግ በጣም ደስ የሚሉ ንግግሮችን ትምህርቶችን እያስተማረ ነበር። እስኪ ደግሞ የመምህሩን ትምህርት ሰምተን እንመለስ። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላሉ። አሁን ልብስ አጠባ ነው ሀገሬ ነው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት ካህን ፊት ቀረቡና አሉ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበታውን እኔ የድሮዎቹን አይሁድ ተው ያሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫን። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብለው ያምናሉ። ስለዚህ የሰንበት ሊፍትም ይባላል በየፍሎሩ እየሄደ የሚቆም ማለት ነው። ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢያቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት ነው።
አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን ሀገር ያንጫጫ። ኃጢአታችንን ዘርዝረን ለመናዘዝ ያብቃን። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ። ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል። ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው የለም። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ይችላልች። እኛ ችግሩ እንሞት አይመስልም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። የሰማነውን በልቦናችን ያሳድርልን እግዚአብሔር። የአገልግሎት ዘመንን ይባርክልን እያላችሁ እናንተ ማሳባችሁን ኮሜንት ላይ አስቀምጡ። ሰዎች ማሰማችሁ ቪዲዮ ምንድነው? ኢቢኤስ ቲቪ ላይ እጅግ በጣም ደስ የሚል ፕሮግራም እየተላለፈ ነበር። እኔም ለእናንተ ለቤተሰቦቼ እጅግ በጣም ያዝናናችኋል ብዬ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን ነበር። የፍቅር ሙዚቃዎቹ ጋር ሙሉ ቀን መለሰ በቃ ገነነ። አልተቻለም። እንዴት ነው? ጋሽ ማሙድ አለ በኋላ። ጋሽ ማሜ ደግሞ ያው የባህል ነው አባይ ማዶ ምናምን ነው የሚዘፍነው። ግን ቀይር ታዋልና ማይችን ዘፈን ብዬ ተውል መድከላይ ነው ዘፈንኩት። በቃ አበደለት። እሱ ሙዚቃ አንተን ይሳል የኔን በጣም ዜማ ውጭ ከዛ ቀጠልኩና ደግሞ ትዝታ ያቃተለው ቻመጣ ወደተነች ከረነች ለካማነች ከረነች እዲ ወደድኩሽ ከረ ቤተሰቦች እንደሰማችሁት እንደተመለከታችሁ ስለሆነ ሌላ ደግሞ ቤተሰቦች መነግራችሁ ነገር ነው። ሰሞኑን በዚህ በሶሻል ሚዲያ ላይ ሉላና ዳኒ ተጋቡ፣ ፍቅር መጀመሩ፣ የፍቅር ግንኙነትን ጀመሩ ተብሎ እጅግ በጣም ብዙ ቪዲዮዎች በሶሻል ሚዲያ ላይ የተቀባበሉ ነበረ። ምናልባት አብሮ ስለሚሰሩ የተለያዩ ፎቶዎችን ሊነሱ ይችላሉ። ፈቶነውና ይነጋል ይመሻል አይኔ ግን በስስት ጨፍኖ የሚያይሻ እንደተና እንደም ስለሚቀራረቡ አጠገብ ለጠገብ ሆነውም ፎቶ ሊነሱ ይችላሉ እያስባለሁ። ግን የተለያዩ ሰዎች ደግሞ ተጋቡ ያሉ ነበር። ይሄን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ነገ ጠዋት ኢትዮጵያ ከምድረ ገጽ ላይ ጥርግ ብላ ብትጠፋስ? ህዝቡ፣ መሬቱ፣ ወንዙ፣ ተራራው በቃ ሁሉ ነገሩ ባይኖርስ? ከካርታ ላይ ሙልጭ ብለን ብንጠፋ ዓለም ምን ይጎዳል? ምን ያጣል ብዬ ቻትጂፒቲ፣ ጀሚናይ፣ ዲፕሲክን ጠየቅኳቸው። መልሳቸው ከስድብ አይተናነስም። ዓለም የቡናን የትውልድ ቦታ ታጣለች አሉ። ያው ቡናውን ግን ብራዚል፣ ኮሎምቢያ፣ ቪየትናም ያቀርቡታል። ሌላው ኢትዮጵያ ብትጠፋ 95% የሚሆነው ጤፍ ከምድር አብሮ ይጠፋል። ዓለም ግን ግድ አይሰጠውም አሉ። ለሳምንታት ዜና እንሆናለን፣ ከዛ ወዲያውኑ እንረሳለን። ምክንያቱም ዓለም እኛ ላይ ጥገኛ አይደለም። እሺ ኮንጎ ብትጠፋስ አልኳቸው። ኮንጎ ከጠፋች የዓለም የቴክኖሎጂ የልብ ትርታ ያቆማል። ለምን ስል 70% የሚሆነው የዓለም ኮባልት እነሱ ጋር ነው። ስለዚህ የኤሌክትሪክ መኪና፣ አይፎን፣ ላፕቶፕ መስራት አይቻልም።
ዓለም የኮንጎን ህዝብ አይፈልገውም። ከመሬቱ ውስጥ ተቆፍሮ የሚወጣውን ድንጋይ ወይም ማዕድን ነው የሚፈልገው። እሺ ጅቡቲ ብትጠፋስ አልኩት። 10 ትሪሊዮን ዶላር ዋጋ ያለው የዓለም 20% ንግድ የሚካሄድበት ኮሪደር አይኖርም አለኝ። ዓለም የጅቡቲ ህዝብ ጥርግ ብሎ ቢጠፋ ግድ አይሰጠውም። ወሳኙ ጂኦግራፊያቸው ያሉበት ሎኬሽን አቀማመጣቸው ነው። ኮሪደሩን ነው የሚፈልገው ዓለም። ለመጨረሻ ጊዜ ጠየኩት፣ ህንድ ብትጠፋስ አልኩት። አሁን መልሱ ተቀየረ። ከቢሊዮን በላይ የሚቆጠር አፍሪካዊና ደቡብ አሜሪካዊ ይሞታል ወይ ከባድ የጤና ችግር ያጋጥመዋል አለኝ። ለምን አልኩት። ምክንያቱም ለስኳር፣ ለልብ፣ ለካንሰር ህመምተኞች መድኃኒት በርካሽ የምታቀርበው ህንድ ናት። ክሮኒክ በሽታ ያለበት በሙሉ በህንድ አለመኖር በጣም ይጎዳል ወይም ይሞታል አለኝ። ይሄ ነው ፓወር ማለት። በተፈጥሮ ጸጋ ወይ በጂኦግራፊያዊ አቀማመጥ ሳይሆን በአይምሮ ውጤታቸው እኛ የነሱ ጥገኛ ነን። ባለመኖራቸው እንጎዳለን። ቻይና ብትጠፋ የዓለም 30% ምርት አይኖርም። God created the world but everything is made in China ይባል የለ። ጃፓን፣ USA፣ ሳውዝ ኮሪያ ዓለምን ያለ እነሱ ማሰብ በጣም ከባድ ነው። ኢንዲስፔንሳቢሊቲ ኮሸንት የሚባል ኮንሰፕት አለ። ሪሰርቾች እንደሚያሳዩት እውነተኛ ፓወር ወይም ኃይል ማለት ሌሎች የሚፈልጉትን መያዝ አይደለም። ሌሎች በቀላሉ ሊተኩት የማይችሉትን ወይም ደግመው ሊያገኙት የማይችሉትን ነገር መያዝ ማለት ነው። አይተኪ መሆን። ወደ ህይወታችን እናምጣው። ባንተ አለመኖር ማን ነው የሚጎዳው? ቤተሰብህ ምን ያጣል? ቤተሰብሽ ምን ይጎልበታል? ላንተ ካላቸው ፍቅርና ቅርበት የተነሳ ብቻ ካዘኑ እንደ ጤፉ ሪሶርስ ብቻ ነው ማለት ነው። ያንተ አለመኖር ግን የዕለት ተዕለት ህይወታቸው ላይ የሚፈጥረው ክፍተት፣ የሚያጎድለው ጉድለት ካለ ግን መኖርህ ዋጋ አለው ማለት ነው። መወደድ በቂ አይደለም። አስፈላጊ ሰው መሆን አለብህ። መልክሽን፣ የሰውነት ቅርጽሽን አትተማመኝበት። እንደ ቡናው ሌላ ሴት ትተካዋለች። ምስኪን ብለው ላንተ ሳይሆን ለራሳቸው ነው ማዘን ያለባቸው። ቫሉዌብል ዋጋ ያለው ሰው መሆን አለብህ። ስራ ቦታ ላይ አስፈላጊው ሰው አንተ መሆን አለብህ። በአንተ አለመኖር ምክንያት የሆነ ነገር መጉደል አለበት። የማይተካ ሰው መሆን አለብህ። ስለዚህ ስራ ስትሰራ ከልብህ ስራ፣ ስትማር ከልብህ ተማር። አቅምህ፣ ችሎታህ፣ እድሜህ ዝም ብሎ መባከን የለበትም። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ዝነኛና ባለሀብት የሆነው የወርቅ ዋይተነው ልጅም እጅግ በጣም አስገራሚ ንግግሮችን እየተናገረች ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ለሁለቱም እኩል ፍቅር ነው ያለኝ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ይህንን እንትን ማድረገው ያለሁት ክሊር ማድረገው ያለሁት በሱም ሳይድ ክፉ ነገር የለም፣ በእናቴም ሳይድ ክፉ ነገር የለም። እኔ ዳኛ አይደለሁም፣ ልጃቸው ነኝ። ያው ያለውን ነገር የምጠይቀውን ነው መልሰው። መልካም እሺ። እናትሽ መሰሉ ፋንታውንና አባትሽ አቶ ወርቁ ዋይተነው መች ነበረ የተለያዩት? እንደነገርኩ እኔ አላስታውስም፣ ልጅ ነኝ። ግን እንደሰማሁት ሜቢ እኔ ከተወለድኩ በኋላ እኔ የ1 ዓመት ልጅ ወይ የ2 ዓመት ልጅ ሆኜ ነው የተለያዩት። በጣም ጥሩ። እስኪ አሁን ስላለሽበት ሁኔታ ትንሽ ብትነግሪን። እሺ፣ አሁን ያለሁበት ሁኔታ እንደነገርኩ ነው። በጣም ጥሩ ነው። በዚህ አጋጣሚ ለኔ ቪዲዮን አይታችሁ ለኔ ያሰባችሁልኝ፣ የተጨነቃችሁልኝ በጥሩ ስነ ልቦና አይዞሽ ምንም ማለት አይደለም በአባትና በልጅ መሀል የሚፈጠር ነገር ነው ያላችሁ፣ ሌላ አጀንዳ የሌላችሁ ሰዎች በሙሉ አመሰግናችኋለሁ። ምክንያቱም እኔ አሁን ላይ በጣም ደስተኛ ነኝ። አም ፋይን። በዚህ በሰሞኑ ነገር ትንሽ ስትረስ ገብቼ ነበረ። ግን ያው ከአባቴ ጋር ከቤተሰቦቼ ጋር ቤተሰቦቼ አጠገቤ ናቸው። አባቴ አለ፣ ሁሌም አለ አጠገቤ። አይዞሽ ሚለኝ እሱ ነው። ስለዚህ ወጥቻለሁ። እንደታሰበው እኔንም አልጎዳኝም፣ አባቴንም አልጎዳው። ስለዚህ አሁን ላይ ደህና ነኝ። ገናና ክብሬ ያው ለትምህርት ኦልሬዲ ወደ አውሮፓ መሄድ ስለማይቀር አሁን አም ፋይን፣ ደግሞ ደስተኛም ነኝ። እሺ፣ በመጨረሻም ማስተላለፍ የምትፈልጊው ነገር ካለ ስፔሻሊ በጣም ለምትወጂው ለምታከብሪው ለአባትሽ ለአቶ ወርቁ ዋይተነው ለሌላም ለቤተሰቦችሽም ማስተላለፍ የምትፈልጊው ነገር ካለ እድሉን ላንቺ ልስጥ። እሺ፣ በጣም አመሰግናለሁ። እናንተም አክብራችሁኝ እዚህ ስለመጣችሁ በጣም ነው የማመሰግነው።
ያለውበትን ጭንቀት ስለተረዳችሁኝ በጣም አመሰግናለሁ። በመጀመሪያ ደረጃ አባቴ እኔ ነኝ ሰው አፍ ውስጥ ያስገባሁት፣ እኔ ነኝ ነገሮችን ሞር ያው ሴት ልጅ ድክመት ናት ለአባቷ እና ድክመት የሆንኩበት ልጁ ሰው ፊት ያስገባሁት ሰው አፍ ውስጥ ያስገባሁት እኔ ነኝ። ስለዚህ በዚህ አጋጣሚ ቪዲዮን ለለቀቁት ሰዎች ሁለት ነገር አድርገውልኛል። አንደኛው መጥፎ ነው፣ አንደኛው ጥሩ ነው። ከጥሩ ልጀምርልህ። አባቴን በአደባባይ መሀል እንደዛ ተናግሬ በግል ነበረ ከአባቴ ጋር ያለኝን ጉዳይ የጨረስኩት ያስተካከልኩት ማለት ነው። ስለዚህ ለኔ ይሄ ጥሩ አጋጣሚ ሆኖልኛል። አባቴን በይፋ ድጋሚ ይቅርታ መጠየቅ እችላለሁ ማለት ነው። ስለዚህ አመሰግናቸዋለሁ፣ ይህንን እድል ፈጥረውልኛል። ስለዚህ አባቴ በጣም ነው የምወድህ፣ በጣም ነው የማከብርህ። 1000 ዓመት ኑርልኝ። የልቤን ታውቃለህ፣ ሁሉንም ነገር አንተ ታውቃለህ። ክፉ አይንካክ እና ደግሞ በጣም ይቅርታ አባቴ እና እወድሃለሁ። በጣም ነው የምወድህ እና ለቤተሰቦቼ፣ ለአያቶቼ፣ ለእናቴም ለአባቴም አያቶች፣ ለእናቴ፣ ለወንድሞቼ፣ ለሁሉም በኔ ዙሪያ በኔ ህይወት ዙሪያ ላሉ ለጓደኞቼ፣ ለተጨነቁ፣ ለተረበሹ ለሁሉም በጣም 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 ትልቅ ይቅርታ እጠይቃለሁ እና ያው በተሻለ ነገር ከዚህ በኋላ እንገናኛለን። በዚህ አጋጣሚ ደግሞ ለኢትዮጵያ ህዝብ ማለት የምፈልገው ነገር ምንድነው? በእንደዚህ አይነት አጋጣሚ በእንደዚህ አይነት ሁኔታ ባያገኙኝ ባልመጣ ደስ ይለኝ ነበር፣ ነገር ግን ሆኗል። ስለዚህ እነሱንም በጣም ይቅርታ ጠይቃለሁ። አመሰግናለሁ። በእውነት የአባትና የልጅን ፍቅር ያየንበት ነገር ነው። በእውነት በጣም ደስ የሚል ነገር ነው። በዚሁ አጋጣሚ እኛም አንቺን እንኳን ተወለድ ሃፒ በርዝዴይ ማለት እንፈልጋለን። ለአንቺ ድርብ በዓል ነው። ዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስጨብጣችኋል፣ ሀሳብና አስተያየቶችን ያለውጣባችኋል የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁን አመሰግናለሁ።